አብዛኛውን ጊዜ በንግድ ላይ የተሰማራው ማህበረሰብ ምንም አይነት የዋጋ ንረት ቢኖር ይሄን ያህል የጎላ ጉዳት አይደርስበትም። በአኗኗሩ ዘይቤ ላይም የሚደርስ ተጽዕኖ የለም። አብዛኛውን ጊዜ ጉዳት የሚያጋጥማቸው በደሞዝ የሚተዳደሩ ናቸው። እነሱም ደግሞ አላህ ብሎ ከጊዜ በኋላ ደሞዛቸው መጨመሩ አይቀርም። አላህ ሱብሓነሁ ወተዓላ ለእያንዳንዱ ሰው ገና ሳይወለድ በፊት ሲሳዩን እንደሚለግሰው ቃል ከገባ ዋስትና ከወሰደ ምን የሚያስፈራ ነገር አለ? ዋጋ ከመጨመሩም በፊት ከጨመረም በኋላ ሰዎችን የሚረዝቀው አላህ ነው። ይሄን የሚያሳይ ምሳሌ ካስፈለገ ብዙዎቻችን በልመና የሚተዳደሩ ወንድሞችና እህቶች ሲያጋጥሙን ምናልባት የዛሬ 15 ዓመት ወይም 10 ዓመት የምንሰጠው 1 ብር ሊሆን ይችላል። ዛሬ ግን ብዙዎቻችን 10 ብር ወይም ከዛም በላይ ልንሰጥ እንችላለን። ደሞዝ የላቸውም፣ ግን እነሱንም አላህ ሱብሓነሁ ወተዓላ ይረዝቃቸዋል። ወማ ሚን ዳበትን ፊል አርድ ኢላ ዐለላሂ ሪዝቁሃ ወየዕለሙ ሙስተቀረሃ ወሙስተውደዐሃ ኩሉን ፊ ኪታቢን ሙቢን። በምድር ላይ ምንም አይነት የሚንቀሳቀስ ተንቀሳቃሽ እንስሳ ካለ አላህ ሪዝቁን የሚሰጠው ቢሆን እንጂ ለሁሉም ይሰጣል፣ ለሰው ብቻ አይደለም፣ እኛ ለማናውቃቸው እንስሶችም ጭምር።